ከአራቱ ጉባኤ በፊት አራቱ ባህሪያት ቢስማሙልን እንዴት ያለ ህይወት ነበር በእውነቱ። አራቱ ባህሪያት ያልተስማሙለት የአራቱ ጉባኤ መባል ነው ሞቱ። ለራሱ የሚማር ደቀ መዝሙር ምንድነው? ምን አይነት ነው? ለቤተክርስቲያን የሚማረውስ? በይዘትም በእድሜም በሁሉም ነው እየቀነሰ የመጣ ነው። ከአበው መጻሕፍት ተምሮ የመጽሐፍ ትርጓሜ መምህር ሆኖ ሙስና ከፍሎ የሚገባ የትርጓሜ መምህር ካፈራን ውጤታማ አይደለም። ምን አይነት ደቀ መዝሙር ምን አይነት ተማሪ ሊኖራቸው ያስፈልጋል? የትኛው ጉባኤ ቤት ነው እስቲ አዲስ አማኛ አምጥቶ ያጠመቀ? በሆነ ዘመን ቅዳሴ ያበላል፣ ደቡብ ጥሩ እየተቀጠረ ነው፣ በኦሮሚያ ክልል በምናምን ክልል እየተባለ ይወራ ጀመረና በጣም ከተማ ለመግባት እንደ መስፈርት አድርጎ የሚወስደውን ሰባኪ ማፍራት ችግር መፍታት አይደለም። የቤታ ከነፈረ ይመር ወልዲያ መድኃኔዓለም ላይ ያሉ እጅግ በጣም ይገርሙኛል ስራዎቻቸውን ሳስብ። ጉባኤ ቤቶቻችን ችግር ፈቺ አይደሉም። የሚናገሩትን የሚኖሩ ደቀ መዛሙርትን መፍጠር መቻል፣ ብራና ማቅረባቸውን ሳትረሱ፣ ሊቃውንቱም እንደ አባቶቻችን ጥርት ያለ ዕውቀት ለምእመናን ማድረሳችንን ሳንረሳ ሁላችንም ድርሻችንን እንወጣ። ሰላም ጤና ይስጥልን። የገጸ ገዳማቱ አብነት መርሃ ግብር ተመልካቾች፣ ባለፈው ሳምንት መርሃ ግብራችን ከአባይ ማዶ ፈለገ አእምሮ የአራቱ ትርጓሜ መጽሐፍት መምህር ከሆኑት መምህር አስተርአየ ገላው ጋር በተለይ በቱርክ ሀገር ስለነበራቸው ቆይታ ስላዩቸው ታላላቅና ታሪካዊ ጉባኤ ቤቶች ቅዱሳን አባቶቻችን ስላስተማሩባቸውና በአጠቃላይ በመጽሐፍ ቅዱስ ስለተጠቀሱ ቅዱሳት መካናት እየነገሩን ቆይታ አድርገው ነበር። ዛሬ ደግሞ ከባለፈው የቀጠለና ጉባኤ ቤቶቻችን ላይ ትኩረት ያደረገ ውይይት አድርገናል። እንድትከታተሉን የአክብሮት ግብዣችን ነው። ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን። የኔታ እንግዲህ በባለፈው ቱርክ ነበርን ከእርሶ ጋር ማለት ነው። እጅግ በጣም ደስ የሚል ቆይታ ነበረን። በዚህ መንገድም እንደው እንቆጭ ነበረ። እዚህ ደርሰው ተመልሰው ሄደው ሳናገኙት እንደዚህ ቢሆን እንቆጭ ነበርና ብዙ ሀሳብ ነው ያነሳነው። ለዛ ደግሞ በጣም ደስተኞች ነን። እግዚአብሔር ይስጥልን ያክብርልን ለማለት እፈልጋለሁ። ጉባኤ ቤቶቹ ጋር የተገናኙ ነገሮችን ግን ማንሳት ግድ ስለሆነ እርሶን አግኝተን ዛሬ ደግሞ ትኩረታችን እዛ ላይ ነው የሚሆነው። አስቀድሜ ግን እንደው የተማሩባቸውን ጉባኤ ቤቶች መስማት ብችል ደስ ይለኛል። የት ተማሩ? የትምህርት ጊዜው ምን ይመስል ነበረ? ያኔ ያክል ረጅም ጊዜ የሚባል አይደለም። በትምህርት ቤት ያሳለፍኩት ትንሽ ጊዜ ነው። ምክንያቱም አባቶቻችንን ለአንድ ትምህርት የሚያሳልፉትን የእድሜ ደረጃ ያክል አላሳለፍኩም። በይዘትም በእድሜም በሁሉም ነው እየቀነሰ የመጣ ነው። ከአበው ያው በተወሰነ መንገድ ሰሜን ወሎ ዙሪያ ነው የተማርኩት። እኔ ሰሜን ወሎ ዙሪያ ዜማዎችን የቅዱስ ያሬድ ዜማ፣ ያው ጾመ ድጓ እንዲሁ ብያለሁ የተወሰነ መንገድ። ከዚያ በኋላ አቋቋም ቤት በመግባት ታላላቅ አባቶቻችንን አቋቋም ተምሬያለሁ። ከዚያ ቀጥሎ ያው ቅኔም ብዬ ተምሬያለሁ። ብቻ ከሁሉም ትምህርት ቤቶች በተወሰነ መንገድ ቆይቻለሁ እንደ እግዚአብሔር ፈቃድ። በዝማሬውም ቅዳሴ ቤቶችም አብዛኛውን ጊዜ ወደ ቅዱስ ያሬድ ትምህርቶች ነው ፍላጎቴን ማጠቃለያ አደርጋለሁ የሚልም ሀሳብ ያው ፈቃድ እግዚአብሔር ስለሆነ ወደ ትርጓሜ መጻሕፍት መጣሁ እንጂ የነበረኝም ሀሳብ በቅዱስ ያሬድ ትምህርት እንደው እድሜ ሰጥቼ በሱ ቆይቼ እንደው መማርም ማስተማርም ብችል ብዬ ማስበው ድጓ ነው የነበረው። ግን በእግዚአብሔር ፈቃድ ወደ መጨረሻው አካባቢ ማህበረ ቅዱሳን በተከታታይ የደቀ መዛሙርት ስልጠና እንደገና በሀገረ ስብከትም ክረምት ስልጠና ውሰዱ እየተባለ ለአንድ ወር ለሳምንት ለ10 ቀን ለምን የሚሰጡ ኮርሶች አሉ። በዚያን ጊዜ አብዛኞቹ ጓደኞቼ እንደው
ወንበር ተቋረጠብን ይሄኛውን ትምህርት ቀረብን በማለት ብዙ የሚፈልገው የለም የስልጠናው ጊዜ። እኔ እሱም በጣም አድርጌ ነው የምሳተፈው። አቋቋም ቤት እያለሁ እንደውም በዚህ በሰሜን ወሎ ዋርላ አካባቢ የነጃ ሚካኤል ለ2 ዓመታት የሰንበት ትምህርት ቤት ሰብሳቢ ሆኜ አገልግያለሁኝ። አቋቋም ቤት ሆኜ የሰንበት ትምህርት ቤት ሰብሳቢ ሆኜ 2 ዓመት አገልግያለሁ እና በዚያ ሰዓት የዚህ መጽሐፍ ቅዱስ የማንበብ ስልጠናዎች እንደሚጠቅሙ ፍቅር እያሳደረብኝ መጣና እዛ በወልዲያም በደሴም ወደ ደብረ ታቦርም ዙሪያ ሲሄድ እንዲህ አይነት እድሎች ሲገጥሙኝ በተደጋጋሚ ወስዳቸዋለሁ ስልጠናዎች። እንዲህ እያልኩ እየቀጠልኩ የድጓ መምህር የመሆን ነው ፍላጎቴ። ያም ሆኖ ስልጠናዎችን እየወሰድኩ ድጓ መምህር መሆን ነው እንጂ መጽሐፍ መምህር ተወልጄ ባደኩበት አካባቢ ብዙ የድጓ መምህራን ነው ያሉት እና አርያም ይቆማል ከምሽቱ 2 ሰዓት ጀምሮ ቅዳሴ እስከሚወጣ ድረስ ሙሉ ቀን ጾመ ድጓ ሲቆም እኒያን ነው እያየሁ ያደኩት። የተማርኩባቸው መምህሮችም እንደዛ ስለሆኑ ብዙ የመጻሕፍት መምህራንን የማየት እድል አላገኘው ነበር። በኋላ ወደ ከተማዎቹ እየገባው ሲሄድ በጣም ትልልቅ መምህራን ስልጠና ሲሰጡን አሁን ወደ አሜሪካ ሄዱት መምህር ወልደ ገብርኤል እነ ዲያቆን ምትኩ አበራ ያሁኑ ብፁዕ አቡነ ኤርምያስ ገና አባ ሳሙኤል እየተባሉ ሳለ ስልጠናዎችን አግኝቻለሁ። እነሱ ትልልቅ ወንድሞች የኔታ ኃይለ ማርያም ከቦሩ ሜዳ እየመጡ ስልጠናዎች ሲሰጡ በወልዲያ እና መምህር አክሊለ ብርሃን እነዚህ ሲሰጡ እንደውም ከዚያ በኋላ በእንትኖቹ በሚሰጡ ኮርሶች ፈተና ሲሰጠን ጥሩ ምላሽ ዳንተ መጽሐፍ ነው መማር ያለብህ መጽሐፍ ነው ብለው መቀሌ ከሳቴ ብርሃን ላኩኝ። እንደውም አንድ ጊዜ ብፁዕ አቡነ ቄርሎስ በቃ መቀሌ መሄድ አለብህ ብለው መቀሌ ላኩኝ። ከዛ ሲሄድ ያው ትንሽ አልተመቸኝም። ብሉይ ኪዳን ነበረ ከሳቴ ብርሃን ላይ ትንሽ ውስጥ ላይ የነበረው ሁኔታዎቹ ደስ አላሰኘኝ አሉ እና ትቼው ወጣ። ከዚያ በኋላ ወደ ቦሩ ሜዳ ጉባኤ ቤት ትርጓሜ እንድመጣ ሆንኩ። በዛው ወደ ትርጓሜ ቀጠልኩኝ እንጂ ቅዱስ ያሬድን ዜማ ነው ምኞቴም ሀሳቤም የነበረው ቅዴም ሁሉ። በተለየ መንገድ የሚያስታውሷቸው መምህራን አሉ በጉባኤ ቤት ሲያሳልፉ? በተለይ አሁንም በማስተማር ላይ ያሉት አንድ መምህር በጣም እጅግ ከልቡናዬ ተጽዕኖ ያሳደሩ በጎ ተጽዕኖ አራያ መምህራን እንደው ውስጤ ላይ ትዝ እንደው በመምህራን ደረጃ በጣም ብዙዎቹ የምወዳቸው ናቸው ሁሉ መምህሮችን። ግን ደግሞ በጣም ሳስበው ስራቸውን የኔታ ከነፈረ ይመር ወልዲያ መድኃኔዓለም ላይ ያሉ እጅግ በጣም ይገርሙኛል ስራዎቻቸውን ሳስብ። አሁን የድጓ መምህር ናቸው። በጣም በርካታ ከ50 በላይ የድጓ መምህራንን አስተምረዋል። እንደው ከሌላ ጉባኤ ቤት ትምህርት እምቢ ያለው ሁሉ ከሳቸው የሚይዙበት የሚመክሩበት መንገድ የሚያጽናኑበት መንገድ አይዞህ በቃ በጣም ትሬት አድርገው ልጆችን ለማሳደግ ያላቸው ልምድ በጣም ትልቅ ነገር ነው። በዚያም ላይ በተጨማሪ ደግሞ አሁን ማየት የተሳናቸው ደቀ መዛሙርት ሲመጡ ልብሶቻቸውን የሚያጥቡላቸው እሳቸው ናቸው። ለሌላ ደቀ መዝሙር እጣቡ ብለው አያዙ እና የደቀ መዛሙርቶቻቸውን ልብስ ያጥባሉ። ሲያልቅባቸው አወጥተው ፎጣ ገዝተው ያችን ሰፍተው ፈትለው ነው የሚሰጡት። ይሄ በጣም ልቡናዬን እንትን ይለዋል፣ በቃ ይገዛኛል። አመት በዓል ደርሶ እንኳን የትንሣኤ ዕለት በግ የበዓል መዋያ ገዝተው ለልጆቻቸው ሲያርዱ በቃ መጀመሪያ እነዚህ ደካሞችን ሌሊት ከቤተ ክርስቲያኑ እንደወጡ ሁሉንም ይዘው ከቤታቸው ይሄዳሉ። ሁሉንም እዛ በጠቅላላው ዋዜማ ላይ ሁላችንም ይመክራሉ። እናንተ ነገ ያልሆነ ተመግባችሁ ቅባት ነገር ነክቷችሁ እንዳትታመሙ፣ ነገ እንዳትበሉ ስጋ በቃ በጣም ጥንቃቄ እንድናደርግ ይመክራሉ። በጣም ቁጭ አድርገው እንዳንድ ወንበር አጨብጭበው ሁሉም ተማሪ ደቀ መዛሙርት ጠርተው በቃ እንደዚያ ያስተምሩናል። እንደ በቃ ይሄ በአመጋገባችን ደረጃ በቃ በጣም አንድ ቀን ረቦኛል ብለህ በልተህ ለዘላለም ጤና ተተቀራለህ መሞት ሁሉ ጭምራል እግሬያቸዋለሁ ብለው አመጋገባችን። ከዚያ በኋላ ለነዚያ ለማየት የተሳናቸውን ደግሞ ትልልቆቹን ድጓ የሚማሩትን አድራሾቹን ከቤታቸው ተልባ አዘጋጅተው ምክንያት ብዙ ስለሆነ ተማሪው እንዲያ ያደርጋሉ። እዚያ በኋላ ያችን ከአንድ ቀን በላይ አትበላም የእንታ በግ። እንደውም ባለቅኔው ይቀኙባታል ብዙ ጊዜ እንደ የእንታ በግ እድሜዋን አሳጠርካት እየተባለ በእንደዚህ አይነት ደረጃ የሚያሳልፉ እና ይሄን የመሰለ
ቃለ እግዚአብሔሩ በትክክል ከማስተማራቸው ባለፈ አባታዊ ፍቅረ መምህራንን አብልተው ነው የሚያሳድጉትና እሱ እግዚአብሔርን ለምኜዋለሁ እኔ ራሱ እንደው እንዴት ነው የሚገኘው ይሄ አይነት ህይወት ራሱ ማለት ነው። በቃ በወንበር የማይገኝ ነገር ነው ይሄ እንደው ከእግዚአብሔር ካልተሰጠ በቀር እንዲህ አይነት ነገር በጣም እንዲህ አይነት ማረሳው ህይወት ያስቀመጡ አባቶች አሉ። እንደው በጣም አንድም ደግሞ መነኩሴ ባህታዊ መምህር ነበሩ። እሳቸው በየአመቱ ቅድም እንዳልነው 2-3 ደቀ መዛሙርትን በደመወዛቸው ወደ ግሸን ወደ ላሊበላ ይዘው ይሄዱ ነበር። ደቀ መዛሙርቶቻቸውን ይዘው ይሄዱ ነበር። በተለይም በቃ በጣም ሁሉም መምህራን አቋቋም የተማርኩባቸው ሙዚየም የተማርኩባቸው የተማርኩባቸው የታዲ በኩሉ ባላሉ በሰሜን ወሎ መቄት ወረዳ ወቄታ አርፈዋል። እሳቸው ትልቅ ናቸው። በጣም ትልቅ መምህር ናቸው። ያው ከ2-3 መምህራን ለመንቀሳቀስ ሞክሬያለሁ። ያው እግረ ተማሪ ጠባይም አለብኝ። ያው በቅኔ ቤትም 2-3 መምህራን አይቻለሁ። አቋቋም ቤትም 2-3 መምህራንን እንደው በቀላሉ ከ3 አመት በታች የተቀመጥኩበት የእውቀት እንትን የለም። ከዚያ በላይ እስከ 5 አመት የተቀመጥኩባቸው ጉባኤ ቤቶች አሉ። 6 አመት የሚቆየውባቸው አሉ። እንደው ከ3 አመት በታች የተቀመጥኩባቸው የትምህርት ቤቶች አይኖሩም። ማለት መምህራን ልቀያየር ይችላለሁ እንጂ ቦታዎች በረሃብ ምክንያት በደዌ ምክንያት እንዲሁ የተለያየ እያልን የምንሄድባቸው ነገሮች ሊኖሩ ይችላሉ እንጂ እንደዚህ የተንቀሳቀስኩባቸው ሁሉም መምህራን በጎ ነገር ነው። እንደው እግዚአብሔር አባቶችን ጸጋ ያድለኝ እንግዲህ ጸሎታቸው ይረዳኝ። በእግር ዙሬባቸዋለሁ። በግብር ያልተከተልኳቸው እንዳይሆን እፈራለሁ እንጂ። መልካም፣ በጣም ደስ ይላል። በእናንተ እነዚህ እድሜያቸውን ሙሉ ለቤተክርስቲያን የሰጡ መምህራንን ማንሳት እንደው ብዙ ትዝታ ይኖራል። ጊዜም ላይ በቃን ይችላል ስናወራ ብንውልና በትንሹም ቢሆን እንደው አስተውሶ ማለፉ ተገቢ ነው በሚል ነው ይህንን ጥያቄም ማንሳቴ። መምህር እንግዲህ እርሱ አሁን በማስተማር ላይ ነው ያሉት። አባይ ማዶ ፈለገ አእምሮ የአራቱ ጉባኤ ትርጓሜ መምህር ኖት። እንደው ካልተሳሳትኩ በ2017 ጥር ወር ላይ ነው ጉባኤ ቤቱ የተመሰረተውና የሚለየው ወደ ኋላ ጥያቄ ያነሳለሁ። የመነኮሳት ጉባኤ ቤትም ራሱን ችሎ ወንበር ተዘርግቶለት ተጀምሯልና ለየት የሚያደርገው ነው። እንደው በአጠቃላይ ግን ጉባኤ ቤቱ ምንድነው የሚመስለው? የመማር ማስተማሩ ነገር እርሶ ጋር እሱንም እናንሳ። መልካም፣ ያው የምእመናን ፍላጎት ነው። እኔ ለመምህርነት በቅቼ ሳይሆን ያው እንደው በአጥቢያው እንደው እንዲሁ እያልኩ መምህር እስከሚገኝ ለመጠበቅ ካልሆነ በቀር ከኔ የተሻለ ነገር የሚያገኙ ወንድሞች ይሆናል ብዬ አይደለም። ነገር ግን ያው በማህበረ ቅዱሳን ባህር ዳር ማዕከል ተከታታይ 4 አመታት መደበኛ መምህር ሆኜ ቆይቻለሁ እና አብዛኞቹ የማህበሩ አባላት በዛ አሁን ባለሁበት አጥቢያ ዙሪያ ያሉ ናቸው። እዛው ማህበሩ ላይ እያገለገልኩ ደግሞ በጎን ከየኔታ ሊቀ ሊቃውንት ስምዐኮነ መላክ መጻሕፍተ ሊቃውንትን እየተማርኩ ስለነበር መጻሕፍተ ሊቃውንትን ሳጠቃልል በ4 አመት ጨረስኩኝ። ከዛ በኋላ ሌሎች ትምህርቶች መጽሐፈ መነኮሳትም ብሉያትን መማር መቻል አለብኝ፣ ወደ ጎንደር ልሄድ ነው ብዬ ማህበሩን ጠየቅኩ። እሺ ብሎ ፈቀደልኝ። ከዚያም በኋላ ስሄድ ያሉት የማህበሩ አባላት እንዲሁ በዋና ማዕከልም በኩል ያው ስንቅ ለመጽሐፍ መግዣ የሚሆነኝን እገዛ አደረጉልኝ። ከጎንደር ትምህርት ጨርሼ ስመለስ እዚያ አካባቢ ያሉት ምእመናን ካሁን በኋላማ መሄድ የለብህም፣ እዚሁ ነው መቀመጥ መቻል ያለብህ። ያው ከጎንደር መጽሐፈ መነኮሳትን እንደጨረስኩ መጽሐፈ መነኮሳት ከመምህር አካለ ወልድ ሲያርፉ መጽሐፈ መነኮሳትን እየጻፉ እንዳለ ነው ያረፉት። ከዚያ በኋላ በቃል መተጎን ቆምቶ ወደ ትርጓሜ መጽሐፍት በንባብ መቀጠል ነው። ራሱ መጽሐፉ ይናገራል በዚያ ልክና እንደውም የኔታ ስምዐኮነ የኔታ ኃይለ ማርያም ዘውዱ የቦሩ ሜዳው ከቦሩ ላይ በትርጓሜ ቢጀመር መጽሐፈ መነኮሳት ከንባብ ወደ ቃል ትርጓሜ እየተሸመደደ ቢሰጥ የሚል ሀሳብ ተነስቶ እሺ ብዬ ፈቃደኛ ሆኜ እኔም ወደ ቦሩ ልሄድ ስዘጋጅ ከዚህ ያሉ ምእመናን በፍጹም አይሆንም ብለው ወደ ብፁዕ አቡነ አብርሃም ጥያቄ አቀረቡ። ብፁዕ አቡነ አብርሃምም የሀገረ ስብከቱ ሊቀ ጳጳስ ፈቀዱ። በቃ እናንተ ከተመቻችሁና ካመቻቻችሁ በቃ ፈቃዴ ነው አሉ። እዛ በኋላ በ2017
6 ቤት መስራት ጀመሩ ምእመናን። ያው ለደቀ መዛሙርት የሚሆን አሁን የምንገለገልባትን ማህበር ቤት ራሷን ላይብረሪ፣ ራሷን ስልጠና ማዕከል፣ ራሷን ጉባኤ ቤት ወንበር መስጫ አድርገን የምንገለገልባትን አዳራሽ፣ ደቀ መዛሙርቱ ለዕለቱ የሚያርፉበትን በዓት፣ ለእኔም ማረፊያ የምትሆን በዓት ይህን ሰርተው እዛ በኋላ ደግሞ በተወሰነ መንገድ ሰበካ ጉባኤው በጣም ሰበካ ጉባኤ አባላትም ስለሆኑ ማህበሩ በጊዜው ያሉት አስተዳዳሪም በጣም ቀናኢ ከመሆናቸው የተነሳ ለደቀ መዛሙርቱ ለቆሎ መግዣ የምትሆን 18,000 ብር እንደው ከደሞዛችን ቀናንሰን ቢሆን ብለው የደብሩ አገልጋዮች ሁሉም ፈርመው ወደ ሀገረ ስብከቱ ልከዋል። ይምጣልን የሚል ፈቃድ ምኞት ነበራቸውና እንደዚያ ብለው ጽፈው ስላስገቡ ብፁዕ አቡነ አብርሃምም ደብዳቤ ጽፈው ላኩኝ። ወደዚያ ሄድኩ። ያው 2016 በቤት ስራ ከረምን። 2017 ቤቱ ተሰርቶ እንዳለቀ ብፁዕ አባታችን መጥተው ጉባኤውን ፈለጋ አይምሮ ብየዋለሁ ብለው የመሰረት ድንጋይ ያስቀምጠው ጉባኤ ቤቱ በኮሚቴ እንዲመራ ብለው ኮሚቴ አዋቅረው በሀገረ ስብከቱ የጸደቀ ኮሚቴ አዋቅረው የጉባኤ ቤቱን ስያሜ ሰይመው ፈቀዱልን። ያው 2017 ጀምረን ያው ያስከርን እንገኛለን። 1 አመት አልፎታል በማስተማር ማለት ነው። መልካም። እኔ ቀጥሎ ያሉ ጥያቄዎቼ ከዚህ በፊት በተለያየ መንገድ እንደ አቋም እኔ እንደውም የሱ አቋም ሁሉ ይመስሉኛልና ጥያቄዎቹን ሳነሳቸው አብሬ ያነሳለሁኝ ደጋግሞ አጽንኦት ሰጥተው ሲያነሱ ስላየው ነው። አሁን መነኮሳት አንድ ቦታ ላይ ሲናገሩ እስካሁን በወንበር ደረጃ አልነበረም፣ በትርጓሜ ደረጃ በንባብ ብቻ ነው የሚል ነገር አንስቶ አይቻለሁ እና ያንንም ከመምህር አካል ወልድ ወዲህ የኛ የመጀመሪያ ጊዜ ነው ብሎ የገለጹበት መንገድ አለ። ምን ማለት ነው? እስካሁኑ የተሟላ የመነኮሳት ጉባኤ አልነበረም ማለት እንችላለን? አይ ጉባኤ ቤቱ አለ፣ ይቀጥላል፣ ዛሬም ይሰጣል። ጎንደር ራሱ ሰለስቱ ምዕት በቅዱስ ሲኖዶስ የተፈቀደ ብፁዓን አበው የተማሩበት ትልልቅ መምህራን የተማሩበት ጉባኤ አለ። አሁን እንደ ቅርብ ታሪክ ስናነሳ ግን በተለይ የኔታ ተሾመ አይነ ስውር ናቸውና በአብዛኛው ተማሪው እያነበበ እሳቸው እየመለሱ ጥያቄ ሲጠይቅ እየመለሱ በዚህ ደረጃ ያ ደግሞ እንደ ሕግ ሆኖ በጻፈ መነኮሳትን በሁሉም ቦታ ሲሰጡ በንባብ ደረጃ ነው የሚሰጡ። ተማሪው ያነባል፣ የሚጠየቁ ጥያቄዎችን መምህራን ያብራራሉ። እንደ ሐዲሳቱ እንደ ብሉያቱ ዘር ተሸምዶ ትርጓሜውን መምህር አንስቶ እየተሰጠ እኔ ራሱ እንደዚህ ያለ መማር ፈልጌ ነበር። እግዚአብሔር በሚያውቀው በየትኛው ቦታ ፈልጌ ነበር፣ አላገኘው። ከዚያው ሰለስቱ ምዕት ሂጄ ነው እንደገና እንደ ሁሉም እንደሚሰጠው ትምህርት በዚያ ልክ ነው የተማርኩት። እኔም ስማር በዚያ ልክ ነው የተማርኩት። እንደ ጉባኤ ቤቶች ብቻ አይደለም፣ እንደ ጠቅላላ ቤተክርስቲያኒቱ መዋቅር በራሱ የሐዲሳት ትርጓሜ መምህር ነው ብሎ የሚቀጠረውን ያክል የትርጓሜ መነኮሳት መምህር ነው ተብሎ ቦታ መሰጠት ቀረ። እንደው የማሙያ ነገር በቃ የአራቱ ጉባኤ ነው ለመባል ብቻ አይነት እስከመሆን ድረስ ይህን ደፍሬ የምናገረው ነው። በነገራችን ላይ አሁንም ቢሆን የመጽሐፈ መነኮሳት መምህር ላኩልን የሚል አጥቢያ ቤተክርስቲያንም ሀገረ ስብከትም ይህንም አታገኝም። የትርጓሜ መጽሐፍ ላኩልን ሲል ብሉያትን ሐዲሳትን ሊቃውንትን መሰረት አድርጎ ነው እንጂ መጽሐፍተ መነኮሳት የተማረ ነው ቢባል አብሮ እየቀነሰ ነው የመጣው። እንደ ህይወቱ እንደዛ አይደለም። ለምሳሌ አንድ መነኩሴ አስተዳዳሪ ላኩልን ሲል አንድ ደብር መጽሐፈ መነኮሳት ተምሯል የሚል ጥያቄ ውስጥ የለም። እንደዚህ አይደለም። እንደ መስፈርት ሊሆን ይገባል። በቃ ያ ማለት ተትቷል፣ ተረስቷል፣ ተዘንግቷል፣ ባጭሩ ተዘንግቷል። እንዲህ ከመሆኑ የተነሳ አሁን ማህበሩም በዋና ማዕከል ደረጃ መምህራኑም እኔን በቃ ምንም እንኳን አንተ በንባብ የምታስኬድ ያን እንደምንም አሁን ወደ ነበረው እንደ ሌሎቹ ጉባኤ ደረጃ መጻሕፍተ መነኮሳት ራሱን ችሎ የመጻሕፍተ መነኮሳት ጉባኤ እንዲኖረው የመጻሕፍተ መነኮሳት መምህር ለቤተክርስቲያን አገልግሎት መፈለግ እስከሚችሉበት ድረስ እንዲሆን መድከም መቻል አለብን በሚል ደረጃ አዋጁ ሲመጣ እኔ የምችለውን አባቶችን እየጠየኩ ያለኝን አቅም እግዚአብሔርን አጋዥ በማድረግ እሺ በማለት በፈቃደኝነት ጀመርኩ። ከኔ ፈቃደኝነት ነው እንጂ ሌላ ነገር የተለየ ነገር የለም። መልካም። እንግዲህ ጉባኤ ቤቶቻችን ችግር ፈቺ አይደሉም፣ ጉባኤ ቤቶቻችን ችግር ፈቺ መሆን አለባቸው ሲሉ ይሰማል። እርሶና ምን ማለት ነው? አዎ እሱን የሚያስብለው ነገር ምንድነው?
ከስራዎቻችን ሰፊ ለውጥ እያገኘን ሳይሆን ስለቀረ ነው። ለምን ቢባል መጻሕፍት ተምሮ የመጽሐፍ ትርጓሜ መምህር ሆኖ ሙስና ከፍሎ የሚገባ የትርጓሜ መምህር ካፈራን ውጤታማ አይደለም። ሙስናን የሚያበረታታ የትርጓሜ መምህር አፈራን እንጂ ያን የሚቀርፍ ችግር የሚቀርፍ አይደለም። ትናንት መምህር የነበራቸው ገጠራማ ታላላቅ አድባራትና ገዳማት መምህር አጥተው ከተማ ላይ 11 ሰባካያን ያሉበት ቦታ አውቃለሁ እኔ ለምሳሌ 11 ሰባካያን። ስለዚህ ከተማ ለመግባት እንደ መስፈርት አድርጎ የሚወስደውን ሰባኪ ማፍራት ችግር መፍታት አይደለም። አንከር አድርገን ስንመለከተው አዳዲስ አማንያንን እያጠመቅን አይደለም። የትኛው ጉባኤ ቤት ነው እስቲ አዲስ አማኛ አምጥቶ ያጠመቀ? ከሌላ ቤተ እምነት ወደ ቅድስት ቤተክርስቲያን ያመጣ ምን አለ? ምን ችግር ፈቷል? የተሻለ ድምጽ፣ የተሻለ እውቀት፣ የተሻለ ክህሎት፣ የተሻለ የስብከት አቅም፣ የተሻለ ትንሽ ነገር ካለው ብር ወደ ከተማ የመግባት አንተ እኮ ከተማ በትገባ የሚገፋፋው ይበዛል። እኔ እንደዛ ነው። እኔ ምንም እንኳን ያስኩት ነገር ባይኖረኝ በጣም አንተ እኮ አዲስ አበባ የመግባት እድል አለ እንደ በቃ በጣም ትንሽ በተለይ የሚከፍልልህ ካገኘ አይዞህ የሚሉኝ ነገር ይበዛል ነው የነበረው። እንደዚያ ነው የነበረው እና ጉባኤቶቻችን የትኛውንም መናፍቅ ተከራክሮ ባፍን በመጻፍም ከመመለስ አንጻር የአማንያንን ተከራክሮ መክሮ አስተምሮ ከመመለስ አንጻር የቤተ ክርስቲያን ውሳጣዊ ችግር ከመቅረፍ አንጻር ሲታዩ ውጤታማ ናቸው። አሁን ባሉበት ውጤታማ ናቸው ለማለት በጣም መልካም። በጣም የገረመኝ ነገር ደግሞ ለቤተ ክርስቲያን የሚማርና ለራሱ የሚማር ደቀ መዝሙር ብለውም ሲከፍሉ አይቻለውና ለራሱ የሚማር ደቀ መዝሙር ምንድን ነው? ምን አይነት ነው? ለቤተ ክርስቲያን የሚማረውስ የሚለውን ጥያቄ ማንሳት እፈልጋለሁ። ለራሱ መማር ማለት የሚያበላው ምንድን ነው ብሎ መማር ማለት ነው። አሁን በዚህ ወቅት ምን ይፈልጋል? የማያደክም በአቋራጭ መክበር። ስለዚህ ምንድን ነው በሆነ ዘመን ቅዳሴ ያበላል፣ ደቡብ ጥሩ እየተቀጠረ ነው፣ በኦሮሚያ ክልል በምናምን ክልል እየተባለ ይወራ ጀመረና በጣም አብዛኛው ሰው ያበላል ብሎ ትኩረት ማድረግ ቦታን እዚች ለመግባት ይሄን ብትማር ጥሩ ነው፣ እንዲህ ብታደርግ ጥሩ ነው። አሁን እጃችን ላይ አሁን በዘመኑ የምናየው ደግሞ በጣም በዘመናዊም የሆነ ዲግሪ ካለ በዚህኛውም የሐዲስ ኪዳን መምህር ከሆንክ ሀገረ ስብከት የመግባት እድል አለ። ደህና ደመወዝ የሚያስገኘኝ ደህና ቦታ የምቀጠረው ምን ብማር ነው ብሎ ያን መሰረት አድርጎ መማር ነው። ስለዚህ ድጓ መምህር እስኬሉ ከፍ ያለ ነው፣ እንዲህ ብትማር በጣም ጥሩ ታገኛለህ ሰባኪ ብትሆን። አሁን ደግሞ በዚህ ዘመን አራቱ ጉባኤ የሚባል በጣም አንኛውን ዓለምን እያጥለቀለቀ ያለበት ደረጃ ነው። ከዚያ በፊት ከአራቱ ጉባኤ በፊት አራቱ ባህሪያት ቢስማሙልን እንዴት ያለ ህይወት ነበር በእውነቱ። አራቱ ባህሪያት ያልተስማሙለት የአራቱ ጉባኤ መባል ነው ሞቱ። በጣም ትልቁ ፈተና ይሄ ነው እና እንደዚህ እያሉ መቀጠል ነው በቃ። በዚህ ሲጠየቅ ወረቀት ማቅረብ፣ በዚህም ወረቀት ማቅረብ ብዙ ምንሰማቸው ነገሮች አሉ በጣም። ስለዚህ እንደው ጉባኤ ቤቶች ምን አይነት ደቀ መዝሙር ምን አይነት ተማሪ ሊኖራቸው ያስፈልጋል? ሊያወጡስ ግድ ሊባል ይችላል? ለቤተ ክርስቲያን የሚማሩ ማለት ምንድን ነው የጎደላታው ቤተ ክርስቲያን? በእውቀት ደረጃ እንዳንል በጣም ብዙ አዋቂዎች አሉ። ካወቁት ነገር ግን አንዱን እንኳን የማይኖር እየሆነ ነው ትልቁ ችግር ይሆናል። ስለዚህ የሚናገሩትን የሚኖሩ ደቀ መዛሙርትን መፍጠር መቻል፣ ስለ መነኮሳት የሚያወሩ ብቻ ሳይሆን ምንኩስናውንም ህይወት አድርገው የሚቀጥሉ ማድረግ መቻል፣ ስለ ትዳር የሚናገሩ ብቻ ሳይሆን ትዳሩንም ቀድሰው የሚያሳዩ ቅዱስ ትዳር እንዲኖር አድርገው የሚያሳዩ ህይወት ያላቸው ሰዎች። ምክንያቱም የተማረ ሁሉ አይመነኩስም፣ የተማረ ሁሉ አያገባም። በሚሄዱበት ሁሉ ግን አስተማሪ ህይወት ያላቸው ሰዎች እንዲሆኑ እነዚህ ለቤተ ክርስቲያን የተማሩ ያሰኛልና እንደዚያ ቢሆን መልካም ነው። እግዚአብሔር ቢረዳን። እንግዲህ አሁን ላይ ያው ጉባኤ ቤቶቻችን ራሳቸውን እንዲችሉ ከማድረግ አንጻር ስራዎች እየተሰሩ ይሄ ስሜቱም አሁን ገዳማት ራሳቸውን መቻል አለባቸው፣ ከልመና መውጣት አለባቸው። ጉባኤ ቤቶችም እንዲሁ እየተባለ ይነገራልና እንቅስቃሴዎቹ ደስ የሚሉ እንቅስቃሴዎች በየጉባኤ ቤቱ እንመለከታለን። የእርሶ ጉባኤ ቤት ፈለገ አባይ ማዶ ፈለገ አእምሩ የአራቱ ትርጓሜ ጉባኤ ቤት ምን ፕሮጀክቶች አሉት? በተለይ ራስን ከመቻል ቀጣይ የጉባኤ ቤቱን ከማጠናከር አንጻር ምን ፕሮጀክቶች አሉ? ትንሽ ከሚባሉት መጀመር የግድ ነው። ግዙፍ የሆኑ እቅዶች ቢኖሩ
እንደ ወፍጮ ቤት፣ እንደ ዳቦ ቤት፣ ሻማ ማምረት፣ ላርጎ ሳሙና ማምረት፣ እንደዚህ ጧፍ የመሳሰሉትን ነገሮች ስዕል ጉባኤ ቤቱ የራሱ ስዕል ቤት ኑሮት ስዕሎችን ታሪካቸውን ጠብቀው እንዲስሉ በዚያው በደብሩ ያሉ አሁን የጀመርናቸው የህፃናት ትምህርት ጀምረናል። የእናቶች ጉባኤ ጀምረናል። የወጣቶች መርሃ ግብር ጀምረናል። የሰው ኃይል ማፍራቱንም እንደገና የዚህ በኢኮኖሚ ከልመና ስራዎች ቢኖረን ብናገኝ ከሚል ተምኔት ወጥተን የእጃችን ፍሬ እየበላን ወደ መማር ቅዱስ ጳውሎስ በእጁ ድንኳን እየሰፋ ነው ሲያስተምር የነበረው እና ከዚህ አንፃር እኛም ምን የሆነ ጊዜ አውጥተንለት በሆነ ጊዜ አንደኛ ደቀ መዛሙርቱ በኋላ ቅጠሩ ከማለትም ወጥተው እየሰሩ የሚያስተምሩ ደቀ መዛሙርቶችን መፍጠር የሚቻልበት እድል እንዲኖር በማለት ደረጃ ፕሮጀክቶች ተነድፈው ያው መነሻ ያስፈልጋል። እኛ የሐሳብ መነሻ ሆነ እንጂ ስራዎችን ሐሳቦችና ስራዎችን አገናኝቶ ወደ ለመጀመር ተወሰነ መነሻ ስለሚያስፈልግ ቢያንስ እንኳን ቀለል ያሉት ፕሮጀክቶች ቢጀመሩ በእነዚህ ትልልቆቹን ማስኬድ ይቻላል። በተለይ እንደው እንደ ወፍጮ ቤት ደብሩ 200 ካሬ ቦታ ሰጥቶናል። ከጉባኤ መማሪያ ውጭ የሆነ ለወፍጮ ቤቶች መቱን የተሰራ ቦታ አለ። ከዚያ ላይ 200 ካሬ ሰጥቶን እንዲሁ ምእመናንን አስተባብረን ወደ 200 ሺህ ብር የጨረሰ ቤት ተሰርቶ አሁን ምንም ስራ ሳይጀመርበት ወፍጮ ጠፋ። ወፍጮ አልተገዛም ገና ወፍጮ አልተገዛም እኮ እንደው አልመታወቅ ካልሆነ አንድ ኦርቶዶክሳዊ ሊገዛው የሚችለው እንደ ቸርነቱ ገና በአንድ አመት ከምናምን በጣም የሚገርም ህልም ይዙ የሚገርም ጅማሬዎችን ነው እያሳየን የሚገኘውና በሚዲያውም ለመድረስ ሐሳቡ አላችሁ? ሚዲያም አሁን ፈለጋ አይምሮ ሚዲያ ብለን ጀምረናል። አብይ ጾም ሳምንታቱን በየሳምንታቱ ያሉትን እንዲሁ ያቀረብን ያው የተጓደሉብን የቃ ነገሮች ስለነበሩ እነሱ ለማሟላት ይያልን በስልኩ በብሩ አሁን እንዲሁ አንድ ካሜራ አንድ ባለ ተስፋ ገዝቶ ሰጥቶና እንግዲህ አጠናክረን በሀገር ውስጥም በሀገር ውጭም ያሉትን ምእመናን ምንችለውን ሁሉ አገልግሎት ለማድረስ ትምርቱ ከወንበር የዘለለ ሆኗል ማለት ነው። ወጣ ብሎ ደግሞ ሚዲያውን ዘመኑን ማምሰል በጣም ደስ ይላል። እንደ እግዚአብሔር ቸርነት በዚያ ልክ እየተንቀሳቀስን ነው። ሁኔታ በባለፈው ከቱርክ ጉዞ መልስም የሚገርም ነገር ሲያነሱ ነበረ። አብረን ቱርክ ተጉዘን ስንጎበኝ ነበረ። እርሶ ያዩትን ሲነግሩን እኛም አብረን እየተጓዝን ነበረ። ጥሩ ጊዜ ነበረን። አሁንም ጉባኤ ቤቶችን የተመለከተ የእርሶንም አጠቃላይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ቤቶችን የተመለከተው አጠቃላይ ነገርም ደስ በሚል መንገድ እያነሱ አብረን ቆይታ አድርገናል። እንደው ቀረ የሚሉት ካነሳ ነው ሀሳብ አንፃር ማጠቃላይ ሀሳብ ካለ አጠር አድርገው እንዲያነሱ እድሉ ልስጦት። መልካም። እንደ ጉባኤ ቤት ሳነሳ ያው ባለፈውም ዙረን በእግራችን ተራምደን ባየናቸው ቦታዎች የጉባኤ ቤቶቹ ጥንካሬ የደቀ መዛሙርቱ ስራ ነው የነበረው። የነ ኤፌሶን የነ ቁስጥንጥንያ የነ ኒቅያ እና አንጾኪያ ያየን እንደሆነ የጉባኤ ቤቶቹ ጥንካሬ ውጤት ነው የነበረው። አሁንም ምእመናን ሁላችንም የሚመለከተን ኦርቶዶክሳውያን ጉባኤ ቤቶች ላይ ጠንክረን ብንሰራ ሀገራችንን ነበረች ከማለት ወጥተን ናት ብለን ደፍረን እንድንናገርና አባቶቻችን ያስረከቡንን ያደራ ሁለንተናዊ ጉዳይ ለትውልድ ማስረከብ እንችላለን። ስለዚህ ሁላችንም ጉባኤ ቤት ላይ እንጠንክር፣ እንበርታ። እንደ መምህራንም ያለብንን አባቶቻችን ባስተማሩን ደረጃ እንደው ለመጠሪያ እኔ መምህር ነኝ ለመባያ ብቻ ለሚዲያ ፍጆታ ብቻ እንዳናደርጋቸው በውኑ እድሜ መቅጠር ብቻ እንዳይሆንብን እንደው ጥንክር ያሉ ቤተክርስቲያንን የሚታደጉ ምእመናንን ከመንግስቱ መስመር የሚያስወጣውን የዚህን ዓለም ጣጣ መክረው አስተምረው ጠበቃ የሚሆኑ ደቀ መዛሙርትን ከማትረፍ አንጻር እጅግ እንደ አባቶቻችን ጠንክረን ማስተማር እንዳለብን ምእመናንም ትናንት የነበሩት አባቶቻችንም ብራናውን ሲጽፉ መምህራን እውቀቱን ምእመናን ደግሞ ቆዳውን በሬውን የፍየሉን ቆዳ አቅርበው ነው ብራናው የተጻፈው። 260 ፍየል የጨረሰ መጽሐፋዊ ሳይኔ የመምህራኑን እውቀት ብቻ አይደለም ወሰድኩት 260 ፍየል አቅርበው ነበር። ስለዚህ ብራና ማቅረባችሁን ሳትረሱ ሊቃውንቱም እንደ አባቶቻችን ጥርት ያለ እውቀት ለምእመናን ማድረሳችንን ሳንረሳ ሁላችንም ድርሻችንን እንወጣ የሚል የልጅነት መልእክቴን አስተላልፋለሁ። እንደ ጉባኤ እግዚአብሔር ይስጥልን፣ እድሜ ይስጥልን። በጣም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ያክብርልን።
ተመልካቾች እንግዲህ ከየኔታ አስተርአያ ገላው ጋር እንግዲህ ቀደም ብሎም ከጉዞ ከጉብኝት ወይ ደግሞ ቱርክ ከነበራቸው ጊዜ በኋላ በጣም ጥሩ ቆይታ ነበረን። አሁንም ጉባኤ ቤቶቻችንን የተመለከቱ ጥሩ ሀሳቦችን እያነሳን ከሳቸው ጋር በድጋሚ ተገናኝተን ቆይታ አደረግን ማለት ነው። እናንተም እንግዲህ አብራችሁን ስለቆያችሁ እጅግ አድርገን እያመሰገንን ሁሌም እንደምንለው ጉባኤ ቤቶቻችንን መምህሮቻችንን ልንጠብቅ ይገባል የሚለው መልእክት እግረ መንገዳችንን ማስተላለፍ እንፈልጋለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም። ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።